አብረን የእግዚአብሔርን ጸጋ እንድንካፈል እንዲህ አይነት መድረክ ስላመቻቻችሁ ጌታ ኢየሱስ ክርስቶስ ይባርካችሁ ማለት እወዳለሁ። እንግዲህ ብዙዎቻችሁን አላውቅም፣ አንዳንዶቻችሁን በስም አውቃለሁ። ዘማሪ ሳሙኤል ኦዳ፣ አሸናፊ ጉልቲ፣ ብሩክ ድምጻችሁን ስም አውቃችኋለሁ በታሪክ። እንግዲህ ሌሎቻችን ጋር የምንተዋወቅ አልመሰለኝ። ምናልባት እናንተ ልታውቁን ትችላላችሁ። ደግሞ ብዙዎቻችሁ ስለማትታዩ ያው በእምነት እንዳላችሁ በማሰብ እግዚአብሔርን ጸጋ አብረን እንድንካፈል ነው። እንግዲህ እግዚአብሔር ይሄንን ፕላትፎርም ይሄንን መድረክ የሰጠን ጌታ ኢየሱስ ክርስቶስ ይባርካችሁ። በዚህ ጊዜና ሰዓት እግዚአብሔር እንደሚናገራችሁ ተስፋ አደርጋለሁ። የሚናገረን እግዚአብሔር ድምፁ እንደሚያስፈልገን ስለሚያውቅ ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ ስለሚል ስነ ፍጥረታችንን የሚያውቅ እግዚአብሔር እንጀራ ብቻ የማይፈታቸው መሰረታዊ ፍላጎቶቻችን መሟላት የማይፈታቸው ከእርሱ አፍ የሚወጣ ቃል የሚያስፈልገን ልዩ ፍጥረቶች ስለሆንን ከሌሎች ፍጥረታት ሁሉ ከእግዚአብሔር አፍ የሚወጣ ነገር የሚያስፈልገን ሰዎች በመሆናችን ምክንያት እግዚአብሔር ሊናገረን ይወዳል። እኛ እግዚአብሔር እንዲናገረን ከምንፈልገው በላይ እርሱ እኛ ሊናገረን እንደሚፈልግ በዘመናት ባሳለፍኩት ቆይታ ከእግዚአብሔር ጋር ገብቶኛል። እኛ ስለፈለግነው ሳይሆን እግዚአብሔር ስለሚፈልገን እግዚአብሔር እንደሚናገረን ተስፋ አደርጋለሁ። አብረን የእግዚአብሔርን ጸጋ እንካፈላለን። ባለችን ጊዜ ውስጥ መጽሐፍ ቅዱስ የያዛችሁ ወንድሞችና እህቶች፣ የእግዚአብሔር ቤተሰቦች በዘፍጥረት ምዕራፍ 35 ቁጥር 1 ላይ ባለው ሐሳብ ነው መናገር የምፈልገው። በዚህ ሐሳብ ወደሚቀጥለው ዘመን ስንሻገር 2021ን ስንቀበል በዚህ ማይንድ ሴት ውስጥ ሆነን በዚህ ሐሳብ ውስጥ ሆነን እንድንገባ የውስጤ ሸክም ስለሆነ በዚህ ሸክም ዙሪያ ነው ማካፈላችሁ። ዘፍጥረት ምዕራፍ 35 ቁጥር 1 ላይ ባለው ሐሳብ ነው። ርዕስ መያዝ የምትፈልጉ ወገኖች ካላችሁ ተነስተህ ወደ ቤቴል ውጣ በዚያም ኑር በሚል ሐሳብ ነው የምንነጋገረው። እግዚአብሔርን ጸጋ አብረን የምንካፈለው። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ ክፍሉን እናነብና ከዛ ጸልየን እግዚአብሔር በዚህ ቃል ውስጥ እንዲናገረን ራሳችንን ለእግዚአብሔር አሰራር ለእግዚአብሔር መንፈስ እንሰጣለን። ክፍሉን በጌታ በኢየሱስ ክርስቶስ ስም አነብልናለሁ። ከቁጥር 1 እስከ 5 ያለውን ሐሳብ ነው የማነበው። በዛ ሐሳብ ዙሪያ ስለምንነጋገር እንደ ርዕስ አድርጌ ያዝኩት ቁጥር 1 ላይ ያለውን ሐሳብ ነው። እግዚአብሔርም ያዕቆብን አለው፣ ተነስተህ ወደ ቤቴል ውጣ በዚያም ኑር። ከወንድምህ ከኤሳው ፊት በሸሸ ጊዜ ለተገለጠልህ ለእግዚአብሔርን መሠዊያውን አድርግ። ያዕቆብም ለቤተሰቡና ከእርሱ ጋር ላሉት ሁሉ እንዲህ አለ፣ እንግዶቹን አማልክት ከመካከላችሁ አስወግዱ፣ ንጹሐንም ሁኑ፣ ልብሳችሁንም ለውጡ። ተነስተንም ወደ ቤቴል እንውጣ። በዚያም በመከራዬ ጊዜ ለሰማኝ በሄድኩበትም መንገድ ከኔ ጋር ለነበረው ለእግዚአብሔር መሠዊያውን አደርጋለሁ። በእጃቸውም ያሉትን እንግዶችን አማልክት ሁሉ በጆሮቻቸውም ያሉትን ጉትቾች ለያዕቆብ ሰጡት። ያዕቆብም በሴኬም አጠገብ ካለችው የአድባር ዛፍ በታች ቀበራቸው። ተነስተውም ሄዱ። የእግዚአብሔርን ፍርሃት በዙሪያቸው ባሉት ከተሞች ሁሉ ላይ ወደቀ። ያዕቆብንም ልጆች ለማሳደድ አልተከተሏቸውም ይላል። እግዚአብሔር ይህን ቃል እንዲባርክልን እኛ ላለንበት ሁኔታ ለእኛ በሚሆን መልክ እግዚአብሔር እንዲናገርን ሁላችንም አንገቶቻችንን ዝቅ አድርገን እንጸልያለን። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ አንተን በማወቅ የጥበብና የመገለጥን መንፈስ እንድትሰጠን እለምንሃለሁ። እግዚአብሔር አምላክ ሆይ የቀረልን ዘመን አንተን በማወቅና አንተን ለማሳወቅ እንዲሆን እግዚአብሔር አምላክ ሆይ ልቦቻችን አይኖች እንድታበራ የጥበብና የመገለጥን መንፈስ እንድትሰጠን እግዚአብሔር አምላክ ሆይ የመጥራት ተስፋ ምን እንደሆነ እንዲገባን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንደሆነ እንዲገባን በእኛ በምናምን ውስጥ ሊገለጥ ያለው የሚሰራው የኃይል ታላቅነት ምን እንደሆነ እንዲገባን
ልባችንን አይኖች እንድትከፍት እንጠይቃለን። እግዚአብሔር አምላክ ሆይ እንደ ሕዝብ ልጆች በፊት ተኩልኩልናል። ከአንተ አፍ የሚወጣ የህይወት ቃል የሚያስፈልገን ሰዎች ነን ያለነው። እንጀራ የማይፈታቸው ጥያቄዎች አሉን። መብላት በጠጣት በዚህ ምድር ላይ ለስጋ የሚያስፈልገው ነገር መልስ የማይሆነው ክፍት ቦታ አለ ውስጣችን። መንፈሳችን ከአንተ አፍ የሚወጣ ነገር ብቻ የሚያረካው ያንተን ድምፅ፣ ያንተን ሽታ፣ ያንተን ጠረንት፣ ያንተን በጎነት፣ ያንተን መልካምነት ከአንተ የሆነ ነገር የሚናፍቅ አንድ ተፈጥሮ አለን በውስጣችን። ያንን ልታረካ የምትችል አንተ ብቻ ነህ። ያን ክፍተት ልትሞላ የምትችል አንተ ብቻ ነህና ወደዚህ ወደ ውስጡ ሰውነታችን አንተ ወደሚፈልገው ማንነታችን እንድትናገረን በኢየሱስ ክርስቶስ ስም እጠይቅሃለሁ። ነው የወዴ ቃል በተራሮች ላይ ሲዘል በኮረብቶችም ላይ ሲወረወር ወደ እኔ ይመጣል ተብሎ እንደተጻፈ ቃል በእኛና በአንተ መካከል ያሉትን ኮረብቶች፣ ቃል በእኛና በአንተ መካከል ያሉትን ተራሮች፣ ቃል በእኛና በአንተ መካከል ያሉትን ተግዳሮቶች፣ እንቅፋቶች ሁሉ እየዘለለ አለመታዘዝ ቢሆን፣ እልከኝነት ቢሆን እግዚአብሔር አምላክ ሁሉ እያለፈ አላዋቂነትም ቢሆን እየዘለለ እያለፈ እንዲያገኘን የውስጡ ሰውነታችንን እንዲያገኝ በኢየሱስ ክርስቶስ ስም እንለምንሃለን። እንደ ተማሪዎች ተሰማ ዘንድ ጆሮዬን ያነቃቃል ተብሎ እንደተጻፈ ጆሮን የሚያነቃቃ መንፈስ በመካከላችን እንዲፈስ እንጠይቃለን። በማልጠቅም ባሪያ አንደበት ላይ ሰጠን። እነሆ የወዴ ቃል በተራሮች ላይ ሲዘል እንደተባለው በተራሮች ላይ እየዘለለ ተግዳሮቶችን እያለፈ የሚያገኘው ቃል ሳይከለከል ለሕዝብ ማስተላለፍ እንድችል በኢየሱስ ክርስቶስ ስም እንድትረዳኝ፣ በአፌ ላይ ቃል እንድታስቀምጥ መንፈስህ እንዲገዛኝ በኢየሱስ ስም ጠየቅኩ። ባሪያን አግዘኝ፣ ሕዝብህን አግዝ፣ ጊዜውን ሁሉ ባርክ። በኢየሱስ ክርስቶስ ዘላለማዊ ስም አሜን። እግዚአብሔርን እናመሰግናለን። በዘመናት ከእግዚአብሔር ጋር ባሳለፍነው ቆይታ በአንድም በሌላ መንገድ ያስተዋልኩት የገባኝ አንድ ትልቅ ነገር ምንድን ነው? እግዚአብሔር ወደ ሰዎች ጉዳይ፣ ወደ ሰዎች እንቆቅልሽ፣ ወደ ሰዎች ጥያቄ መልስ ይዞ የሚመጣባቸው መንገዶች ለእኛ ለሰው ብዙውን ጊዜ ዋጋ የማይሰጥ የሚመስል ወይም ችግራችንን ይፈታል ብለን የማናስብበትን መንገድ፣ ያንን መንገድ ነው እግዚአብሔር ሲከተል የምመለከተው። እኛ ከባድ አድርገን የያዝነውን ነገር፣ እኛ ትልቅ አድርገን የያዝነውን ነገር እግዚአብሔር ለዛ ትልቅ ነው፣ ቢግ ኢሹ ነው፣ ግሎባል ነው፣ ወርልድ ዋይድ ነው፣ ይሄስ ከባድ ነው ለምንለው ጥያቄዎቻችን መልስ ሲሰጥ በጣም ልፍስፍስ የሚመስል ደካማ የሚመስል ምናልባትም ለዚህ ለእኛ ጥያቄ ለእኛ ከባድ ላደረግነው ጥያቄ መልስ ይሆናል ብለን የማናስበውን መልስ ነው ሲሰጥ የምንመለከተው። መጽሐፍ ቅዱሳችንን ስናጠና ይህንን ነው የማስተውለው። አገር ሁሉ የተተራመሰባት ሴት፣ ስታተራምስ የነበረችን ኤልዛቤል አገሩን ሁሉ እያሰቃየች፣ ነቢያቶችን ሁሉ እየገደለች፣ የእግዚአብሔርን ስራ እያስተጓጎለች ያለች፣ ነቢያቶችን ሁሉ እየገደለች ያለች ሴት ብሔራዊ ለሆነው ለዚህ ትልቅ ችግር፣ ከዚህ ችግር የተነሳ የኔም ተራ ደግሞ ነገ ይሆናል፣ የኔም አንገት ይቆረጣል፣ የኔንም ታጠፋኛለች ብሎ ሽሽት ላይ ላለ ሰው እግዚአብሔር ሲናገር የተናገረበት መንገድ በጣም የሚያስገርም ነው። እሱ እየሸሸ ነፍሱን ለማዳን በሚያደርገው ጥረት ውስጥ ደክሞት ክትክታ ዛፍ ላይ ስር ተኝቶ በነበረበት ሰዓት እግዚአብሔር ለዚህ ሰው ሲናገር ምንድን ነው ያለው? የምትሄድበት መንገድ ሩቅ ነውና ተነስተህ ብላ የሚል ነው። መቼም ተነስቶ መብላት አሁን ላለው ብሔራዊ ችግር መፍትሄ አይመስልም። ተነስቶ መብላት እግዚአብሔር ነገሩን በትክክል ያስተዋለ ሁሉ አይመስልም። በምድሪቱ ላይ እየሆነ ያለው፣ በዓለም ዙሪያ እየሆነ ያለው፣ በአካባቢ እየሆነ ያለው ያልሰማ ይመስል፣ ስለዛም እንኳ ስላለበት አሁን ባሪያው የእግዚአብሔር ባሪያ እየሸሸ ባለበት ጉዳይ አቅጣጫ ምንም ነገር ሳይነግረው የምትሄድበት መንገድ ሩቅ ነውና ተነስተ ብላ ሲለው እንመለከታለን። እግዚአብሔርና ሰውን የማያግባቡ ይሄ የእግዚአብሔር አካሄዶች ናቸው። እኛ በጣም አግዝፈን፣ እኛ በጣም ግሎባል ኢሹ ነው ብለን፣ ወርልድ ዋይድ አጀንዳ ነው ብለን ለዚህ ግዙፍና ብሔራዊ ኢንተርናሽናል ወርልድ ዋይድ ለሆነው ችግራችን እግዚአብሔር መልስ ይሰጠናል ብለን የምንጠብቀው በጣም የማይመስል ነው። ተነስታችሁ ብሎ አይነት መልስ ይሰጠናል። ብዙ የእግዚአብሔርን ሰዎች ስንመለከት እንደዚህ ነው። የእግዚአብሔር አፕሮች በጣም እግዚአብሔርና እኛን ያላግባባ እንደሆነ አስባለሁ።
ከበድ አድርጎ ቢመጣ ልንቀበሉ በሚችለው መንገድ ቢመጣ ይሄንን ጥያቄያችን ሊፈታ ይችላል ብለን በመናስብበት አቅጣጫ ቢመጣ ኮንቪንስ በሚያደርገኝ የኛ ሎጂካል ራሽናል ቲንኪንጋችንን ቻሌንጅ የሚያደርግ ያንን ለዛ ኢኩቪቫለንት የሆነ ለዛ ለችግሮቻችን መፍትሄ ይሆናል ብለን በመናስበው አቅጣጫ ቢመጣ እግዚአብሔርን ሐሳብ መቀበል በጣም ይቀለል ነበር። እግዚአብሔር ደግሞ በጣም አቅልሎ ነው የሚመጣው። አቅልሎ ነው የሚመጣው። እሱ ሞታለሁ ብሎ ነው ሰውየው እየሮጠ እየሸሸ ያለው። እግዚአብሔር ደግሞ መሞትህን አላቁም ተነስተህ ብላ የምትሄድበት መንገድ ሩቅ ነው ያለው። ስለዚህ ዛሬም በዚህ ቦታ የምንመለከተው የእግዚአብሔር ቃል በዚህ ቦታ የምንመለከተው የእግዚአብሔር ቃል ይሄንኑ አይነት አካሄድ ነው። ያዕቆብ በደረሰበት በሆነበት ሁኔታ ላይ እግዚአብሔር ለዚህ ያዕቆብ ለደረሰበት ከባድ ችግር መልስ ብሎ የሰጠው ቃል በቁጥር 1 ላይ የምናገኘው ተነስተህ ወደ ቤቴል ውጣ በዚያም ኑር የሚል ነው። ብዙ ጊዜ አግዝፈን አይተናል። ነገሮቻችንን አግዝፈን አይተናል እና አግዝፈን በምንመለከትበት ሰዓት የሚሰጠን መልስ ለዛ ለግዙፉ ከባድ ነው ብለን ላልነው ችግራችን እግዚአብሔር የሚሰጠው መልስ በጣም ሲምፕል የሆነ በጣም ተራ የሚመስል በጣም ልፍስፍስ የሚመስል ለጥያቄዎቻችን መልስ ይሰጠናል ብለን ማናስብበት አቅጣጫ ነው እግዚአብሔር የሚናገረው። አሁን እንዳየነው ተነስተህ ወደ ቤቴል ውጣ በዚያም ኑር የሚል መሰዊያንም በዛ አድርግ የሚል ቃል ነው ሲሰጠው እንመለከተው። ያዕቆብ ያልደረሰበት መከራ የለም። ለብዙዎቻችን ያዕቆብ ከአንደበታችን የማይጠፋ ምናልባትም የብዙዎቻችን ህይወት የሚጋራ ተመሳሳይ የሆነ ፕሮብሌም ውስጥ የእያንዳንዳችን ችግሮች ሁሉ በሱ ላይ የተሸከመ ይመስለኛል። ብዙ መከራዎችን በህይወቱ ተፈራርቆበታል። ያላየው መከራ ያላለፈበት መንገድ የለም። ያዕቆብ ያልሄደበት መንገድ ያዕቆብ ያላለፈባቸው መከራዎች የሉም። ብዙ አይነት መከራዎች ውስጥ አልፈዋል በህይወቱ ዘመን። በእግዚአብሔር ቃል ውስጥ ስንመለከት ብዙ የተለያዩ መንገዶችንም ሄዷል። ከዚህ መከራ ለመውጣት ከደረሰበት ከመጣበት መከራ ለማምለጥ ብዙ መንገዶችን ሄዷል ያዕቆብ። የደረሱበት መከራዎች የሄደባቸው መንገዶች ሁሉ ከእግዚአብሔር ዘንድ ሊደርሱበት የተወሰኑ ሊደርሱበትም የተገቡ መከራዎች አልነበሩም። ነሰሰርሊ የደረሱበት መከራዎች ያጋጠሙት ችግሮች ሊደርሱበት ከእግዚአብሔር ዘንድ የተወሰኑ መከራዎች የተገቡ መከራዎች አልነበሩም። አንዳንዶቹ መከራዎች በያዕቆብ ህይወት ውስጥ የደረሱት አንዳንድ መከራዎች የደረሱበት ያዕቆብ ከሚከተለው የህይወት ፍልስፍና ከምርጫው የተነሳ የደረሱበት የግል ውሳኔና አካሄዱ ያስከተላቸው ምላሾቹ ያስከተላቸው መከራዎች ነበሩ። ደግሜ እላለሁ፣ አንዳንድ መከራዎች በያዕቆብ ህይወት ውስጥ ያዕቆብ ያለፈባቸው ያዕቆብ የገጠማቸው መከራዎች ከሚከተለው የህይወት ፍልስፍና ከኮንቪክሽኑ የተነሳ ከምርጫው የተነሳ የሱ አስተዋጽኦ የግል ውሳኔውና አካሄዱ ያስከተላቸው መከራዎች ናቸው። አንዳንዶቹ እንደምናስተውለው ገና ከእናቱ ማህፀን የእግዚአብሔር ሐሳብ የእግዚአብሔር አጀንዳ እንዳለው ቢታወቅም ያዕቆብ ግን ለዛ እግዚአብሔር ሐሳብ ያንን ሐሳብ ወደዛ እግዚአብሔር ሐሳብ ለመድረስ ኢንስቲንክቲቭሊ በደመ ነፍሱ እንኳን በውስጡ ይታገል የነበረ ሰው ነው። የትግል ሰው ነው። ሰልፍ ያደርግ ነበር እና ያንን የሚፈልገውን ነገር ለማግኘት በደመ ነፍሱ ውስጥ ያለውን ነገር ለማሟላት በሚያደርገው ጥረት ውስጥ የሄዳቸው የነበሩ መንገዶች ፋይት ማድረግ የሚለውን ፍልስፍና ተከትሎ ከማህፀን ጀምሮ ትግል የጀመረ ሰው ነው። ስለዚህ ያዕቆብ የህይወቱ ፍልስፍና የህይወት ነገሮችን ሃንድል የሚያደርግበት አካሄድ በህይወቱ ያስከተለው ውሳኔዎቹ ያስከተላቸው መከራዎች እንደነበሩ በእግዚአብሔር ቃል ውስጥ እናያለን። አንዳንዶቹ መከራዎች ግን ከሌሎች የተነሳ የሱ አስተዋጽኦ የሌለበት ያለ ምርጫው ያለ ፍላጎቱ ያለ እርሱ አስተዋጽኦ የደረሱበት መከራዎች ናቸው አንዳንዶቹ። እሱ ምንም ኮንትሪቢዩሽን የለውም ለነዚህ ለአንዳንዱ መከራዎች በህይወቱ ለገጠሙት መከራዎች የሱ ኢንፑት የሌለበት የሱ አስተዋጽኦ የሌለበት የሱ ተሳትፎ የሌለበት የሱ ምርጫ የሌለበት የሱ ፍላጎት የሌለበት ግን የገጠሙት ችግሮች ናቸው አንዳንድ መከራዎች። ለምሳሌ ከልጆቹ ሁሉ በጣም አበልጦ ይወደው የነበረው ልጁ ዮሴፍ ለግብፃውያን ለባርነት አልፎ ተሽጧል። በዚህ ውስጥ ያዕቆብ ምንም ሚና አልነበረው። ያዕቆብ ኮንትሪቢዩሽን አልነበረው። ሀፕን አድርጓል። በህይወቱ ሀፕን ያደረገ ነው። አንዳንድ ጊዜ በህይወታችን ያለኛ ምርጫ ያለኛ አስተዋጽኦ የኛም ኃላፊነትና ተጠያቂነት ሚና በሌለበት መልኩ በማንፈልጋቸው በማንወዳቸው በማንመርጣቸው መከራዎች ውስጥ ማለፋችን ይታወቃል። ሴት ልጁ ዲና ይኖሩበት በነበረው ከተማ በሚኖሩ በኤሞር ልጅ በሴኬም ተደፍራለች።
በሴኬም ተደፍራለች። ይሄ ያዕቆብ ኢንፑት የለበትም፣ ያዕቆብ አስተዋጽኦ የለበትም። ያዕቆብ በዚህ ውስጥ ምንም የተጫወተው ሚና የለም። ያለኛም አስተዋጽኦ ያለኛም ኮንትሪቢሽን የኛም አካሄድ ያላስከተላቸው ብዙ ማንፈልጋቸው ማንወዳቸው የሌሎች ችግር ሌሎች በህይወታችን ውስጥ ከሚጫወቱት ሚና የተነሳ በህይወታችን የምናልፍባቸው የሚገቡ ችግሮች እንዳሉ እናስተውላለን። በዚህ በሴት ልጅ ላይ የደረሰበት መከራ በብዙ ወንዶች ተገዶ የመደፈር ያዕቆብን ጎርቶታል። በታላቅ ሐዘን ውስጥ እንዲገባ አድርጎታል። ምንም እንኳን የእርሱ ድርሻ ባይኖርበትም ግን የገዛ ሴት ልጁ ስለሆነች በሐዘኑ አልቀረም፣ ልቡ መሰበሩ አልቀረም። ይቺ ሴት በራሷ ተነሳስታ የሀገሩ ሴቶች ልጆች አኗኗር ልመልከት ብላ ተነስታ ሄዳ ያመጣችው መከራ ነው። ከሞቀ ቤቷ ተነስታ ከሰላማዊ ህይወት ቤተሰብ ተነስታ እንደው ዞር ዞር ብዬ ሊያችሁ ብላ የፈጠረችው ከዚህ አካሄድ የተነሳ የተፈጠረ ችግር ያስከተለው መከራ ነው። ይሁን እንጂ በእነዚህ ሁሉ መከራዎች ውስጥ ቢያልፍም ያለምርጫውም በሆነ መክርቻውን በሌሎችም አስተዋጽኦ የተነሳ በህይወቱ የገጠሙት መከራዎች ውስጥ ሁሉ ቢያልፍም ያዕቆብ በራሱም አካሄድ በራሱም ምላሽ የደረሱበት መከራዎች ቢኖሩ ለጩኸቱ ምላሽ ከእግዚአብሔር ለማግኘት ወደ እግዚአብሔር ይጮህ እንደነበረ እንመለከታለን። ያዕቆብ ወደ እግዚአብሔር ይጮህ ነበር። በምንም ምክንያት ይምጡ መከራዎቹ የእርሱም አስተዋጽኦ ይኖርባቸው የሌሎችም እጅ ይሁን ከተለያዩ ተጽዕኖዎችና ምክንያቶች የተነሳ ያዕቆብ እንደዚህ አይነት ችግሮች ውስጥ ቢገባ እግዚአብሔር ፊት ይጮህ ነበር። ያዕቆብ እግዚአብሔር በመንገዶቹ ከእርሱ ጋር ይሆን ነበር። ያዕቆብ በሚያደርገው ሁሉ እግዚአብሔር ተስማምቶ ሳይሆን እግዚአብሔር ከያዕቆብ ጋር የሆነው እግዚአብሔር ያዕቆብን ስለፈለገው፣ እግዚአብሔር ያዕቆብን ስለወደደው፣ እግዚአብሔር ያዕቆብን ፈልጎት ያደረጋቸው ነገሮች ነበር። በሄድኩበት መንገድ ረድቶኛል፣ ለጩኸቴ ምላሽ ሰምቶኛል፣ በመከራዬ ሁሉ እግዚአብሔር ሰምቶኛል ብሎ ሲናገር ለዚህ ተግባሩ እግዚአብሔር ያዕቆብ ህይወት ውስጥ ያየው አካሄድ፣ ያዕቆብ ህይወት ውስጥ ያለው ጤንነት፣ ጤናማ ምልልስ አስተዋጽኦ አድርጎ በህይወቱ የሆነ ጉዳይ ሳይሆን በሌላ ቋንቋ ባጭርና ግልጽ አማርኛ ያዕቆብ እግዚአብሔርን ፈልጎት ሳይሆን እግዚአብሔር ያዕቆብን ፈልጎት ያደረገው ነገር ነበር። በደረሰበት መከራ ሁሉ ውስጥ ሆኖ ያዕቆብ ወደ እግዚአብሔር ይጮህ ነበር፣ እግዚአብሔርም ይሰማው ነበር። ይህንን ከሚናገረው ያዕቆብ ራሱ ከሚሰጠን ምስክርነት መስማት እንችላለን። ለጩኸቱ ምላሽ ይሰጠው ነበር። ለዚህም ነው ያዕቆብ ሲናገር በመከራዬ ጊዜ ለሰማኝ ያለው። በመከራዬ ጊዜ እግዚአብሔር በመከራ ጊዜ ይሰማል። የምናመልከው አምላክ የሚሰማ አምላክ ነው። እግዚአብሔር በመከራችን ውስጥ የማይተውን ለጩኸታችን ምላሽ የሚሰጠን አምላክ ነው። ያዕቆብ ይህን ይነግረናል። በመከራዬ ጊዜ ለሰማኝ ይላል እግዚአብሔር ቃል። ይህ ብቻ አይደለም፣ በሄድኩበት መንገድ ሁሉ እግዚአብሔር ረድቶኛል ይላል። በሄድኩበት መንገድ ከኔ ጋር ለነበረው ይላል እግዚአብሔር። ያዕቆብ በሄደበት መንገድ ሁሉ በየትኛውም አፕ ኤንድ ዳውንስ፣ በየትኛውም ውጣ ውረድ ውስጥ ተግዳሮት ውስጥ ባለፈበት ሁኔታ ሁሉ ውስጥ በማንም ምርጫና በማንም ምክንያት ይሁን በራሱም ድካም ይሁን በሌሎችም ተጽዕኖ ምክንያት ወደ ህይወቱ ይምጣ ያዕቆብ፣ እግዚአብሔር ግን ከያዕቆብ ጋር ነበረ። በሄደበት መንገድ ሁሉ እግዚአብሔር ከእርሱ ጋር ነበረ። ክብር ሁሉ ለእግዚአብሔር ይሁን። በሄድንበት መንገድ ብዙዎቻችን እግዚአብሔር ከኛ ጋር በመኖሩ ዛሬን ማየት ችለናል። ዘመናችን የረዘመው ከዚህ የተነሳ ነው። እድሜ አግኝተን ዛሬም በፊቱ ለመሆን የረዳ ነው። በቤቱም ለመክረም በስጋም በህይወት እንኳን ለመኖር እግዚአብሔር አብሮነት የእግዚአብሔር እርዳታ ከሁላችን ጋር ስላለ ነው። ክብር ለእግዚአብሔር ይሁን። ይህን እየመሰከረልን ነው። በመከራዬ ጊዜ ለሰማኝ በሄድኩበትም መንገድ ከኔ ጋር ለነበረው ይላል። እግዚአብሔር በመከራ ጊዜ ሰምቶታል፣ ለጩኸቱ ምላሽ ሰጥቶታል። በሄደበት መንገድ ሁሉ ከእርሱ ጋር ነበር። ያዕቆብ በደረሱበት መከራዎች ከአቅሙ ሲያልፉ፣ መከራዎቹ ሲከብዱት፣ ከጉልበቱ ሲያመልጡ፣ ሊፈታቸው በማይችላቸው ችግሮች ውስጥ ሲወድቅ፣ በእነዚህ ሁኔታዎች ውስጥ ሆኖ ወደ እግዚአብሔር ይጮህ ነበር ማለት ነው። ከአቅሙ ሲያልፉ፣ ከችሎታው ሲያልፉ፣ ይህችን ቃል ትኩረት ሰጣችሁ ስሙኝ። ከአቅሙ ሲያልፉ ሊፈታቸው ሳይችል ሲቀር ነው ወደ እግዚአብሔር ይጮህ የነበረው። እፈታቸዋለሁ ብሎ በሚያስባቸው አቅሜ ለዚህ ችግር መፍትሄ ይሰጣል ብሎ ባሰባቸው መንገድ የራሱን እርምጃ ሲወስድ ከርሞ፣ ነገር ግን መጨረሻ ላይ ከአቅሙ ሲያልፉበት ሊፈታቸው እንደማይችል ሲያቅ በችግሮች እንደዚህ አይነት ችግር ውስጥ በሚገባበት ጊዜ ወደ እግዚአብሔር ይጮህ ነበር። እግዚአብሔርም ለጸሎቱ መልስ ይሰጥ ነበር። እግዚአብሔር ከሁኔታዎች ውስጥ ሆኖ ራሱን ይገልጥለት ነበር፣ አብሮትም ይሆን ነበር። ክብር ለእግዚአብሔር ይሁን።
ወንድሞችና እህቶች የሄድንባቸው መንገዶች እስከዛሬ ድረስ ልክ ስለነበሩ አይደለም እግዚአብሔር ከኛ ጋር የሆነው። ይሄን ወደፊት ወደ ውስጥ ስንገባ የምታዩት ይሆናል። በያዕቆብ ቤት ውስጥ የምናስተውለው ይሆናል። እግዚአብሔር ልክ ስለነበርን አይደለም ከእግዚአብሔር ከኛ ጋር የሆነን የረዳን ጩኸታችንን የሰማው። ይሄ በጣም ሊሰመርበት የሚገባው እግዚአብሔር በምህረቱ ባለጠጋ ስለሆነ ብቻ ነው። የኛ ምላሽ የኛ አካሄድ እግዚአብሔርን አስደስቶት ነው ብለን የምንመካበት የምንኮራበት የጽድቅ ምልልስ እንዳለን አላስብም እኔ። ነገር ግን በሁኔታዎች ሁሉ ውስጥ እርሱ ለኛ ያለውን ሐሳብ እርሱ ለኛ ያለውን ፍቅር ሊያሳየን ስለፈለገ ደግሞ ማንነቱን ሊገልጥ ስለፈለገ ነው እግዚአብሔር ወደ ሰዎች የሚመጣው። እግዚአብሔር ብዙ ጊዜ በህይወታችን ዘመን እኛ ሳይሆን ስንፈልገው የምንታየው፣ እኛ ሲቸገረ ነው የምንፈልገው፣ እኛ ሲጎልብን ከአቅማችን ነገር ሲያልፍ ነው እግዚአብሔርን የምፈልገው። እግዚአብሔር ግን በየትኛውም ጊዜ እግዚአብሔር ይፈልገናል። ክብር ሁሉ ለእግዚአብሔር። እየፈለገን ነው እዚህ የደረስነው እኛ ስለፈለግነው አለ። ለዚህ ነው ትይዙኛላችሁ አላለም፣ እኔ ነኝ በእጄ የሚይዛችሁ ያለን። ከእጄ ማንም አያወጣቸውም አለ። እኛ እንደምንለቅ እርግጠኛ ነው። እኛ ሐሳባችን እንደሚቀየር፣ ዓላማችን እቅዳችን እንደሚቀየር፣ ከእግዚአብሔር ጋር ያለን ነገር በቀላሉ እንደሚሸረሸር እግዚአብሔር የሚያውቅ እሱ በእጁ ይዞን ነው የሚመራን። እሱ ስለያዘን ነው በቤቱ ያለ ነው። ነገር ግን በየትኛውም ምክንያት በህይወታችን ለሚመጡት አጋጣሚዎች ሁሉ እግዚአብሔር ራሱን ለመግለጥ ይጠቀምባቸው ነበር። በምንም ምክንያት ይሁን ወደ ህይወታችን የሚመጡት ፈተናዎች፣ ተግዳሮቶች እግዚአብሔር ራሱን ለመግለጥ ይጠቀምባቸው ነበር። ያዕቆብ በላባ ቤት ውስጥ ያሳለፈው የ20 ዓመታት ታሪክ የመከራና የትግል ቆይታ አብቅቷል። በዚህ ምዕራፍ ውስጥ ስንመለከት ምዕራፍ 34 ላይ ታሪኩን ስንመለከት ራሱን ለመግለጥ እግዚአብሔር ያንን ሁኔታ ተጠቅሞበታል። ከኤሳው ጋር የነበረው ዘመናት የፈጀ ጦርነት፣ ዘመናት የፈጀ ግብግብ እልባት አግኝቷል። በምዕራፍ 33 ከ1 እስከ 20 ባለው ክፍል ውስጥ በእርቅ ተጠናቋል። 20 ዓመት የፈጀ ጦርነት ነው ከወንድሙ ጋር የነበረው ጦርነት። ቀላል ጦርነት አይደለም። ለ20 ዓመታት በለጋ ህይወቱ ከቤት ወጥቶ እንዲንከራተት መከራ ውስጥ እንዲገባ ምክንያት የሆነው ከኤሳው ጋር ከወንድሙ ጋር የነበረው የዘመናት ጦርነት ነው። በምዕራፍ 33 ከዚህ ምዕራፍ በፊት ባለው ምዕራፍ 33 ላይ ያ ታሪክ በእርቅ ተጠናቋል። አሁን ያ 20 ዓመት የፈጀ ፕሮብሌም ሴትልድ ሆኗል። የሁለቱም መንታ ወንድማማቾች ታሪክ በኤዶማውያን ዘሮች መፈጠር ተጠናቋል። ዘፍጥረት ምዕራፍ 36 ከ1 እስከ 43 ባለው ክፍል ውስጥ ከኤሳው የተገኙ 91 ዘሮች ተዘርዝሮ እናገኛለን። ይሁን እንጂ ይሄ ፕሮብሌም ሴትልድ ቢሆንም የ20 ዓመት እንቆቅልሹ፣ የ20 ዓመት ፈተና፣ የ20 ዓመት የጦርነት ታሪኩ ሴትልድ ቢሆንም አሁን ደግሞ በሴት ልጁ ላይ ስምዖንና ሌዊ በሴት ልጁ ላይ በደረሰው በዲና ላይ በደረሰው ተገዶ መደፈር ምክንያት የእህታቸውን የተደረገባትን ነገር ለመበቀል የወሰዱት እርምጃ በያዕቆብ ላይ አዲስ ፍርሃት፣ አዲስ ስጋት፣ አዲስ መከራ፣ አዲስ የችግር በር ከፍቶበታል። ዘፍጥረት 34 ከ1 እስከ 15 ባለው ሐሳብ ውስጥ ሄደን መመልከት እንችላለን። አዲስ ምዕራፍ ነው፣ አዲስ ሐሳብ ነው፣ ይሄ አዲስ ችግር ነው። ክፍሉን ሄደን ብንመለከት ምዕራፍ 34 ላይ ሄደን ብንመለከት እንደዚህ የሚል ቃል እናገኛለን። ክብር ሁሉ ለእግዚአብሔር ይሁን። የ20 ዓመቱ ጥያቄ መልስ ቢያገኝም ነገር ግን አሁን በሴት ልጁ ላይ በመደፈራው ምክንያት አዲስ ሌላ የችግር ምዕራፍ ተከፍቷል። አዲስ የችግር ምዕራፍ ነው ያልኩት። ለያዕቆብ የወለደችለት የሊያ ልጅ ዲናም የዚያን ሀገር ሴቶች ልጆችን ለማየት ወጣች ይላል። የዛን ሀገር ሴቶች ልጆች ለማየት ወጣች ይላል። የሀገሩ አለቃ የኤዊያዊው ሰው የኤሞር ልጅ ሴኬም አያት ወሰዳትም፣ ከእርሷም ጋር ተኛ፣ አስነወራትም ይላል። በልቦናም በያዕቆብ ልጅ በዲና ፍቅር ተነደፈ። ብላቴናይቱም ወደዳት፣ ልቧንም ደስ በሚያሰኛት ነገር ተናገራት። ሴኬም የአባቱን ኤሞርን ይችን ብላቴና አጋባኝ ብሎ ነገረው። ያዕቆብ ልጁን ዲናን እንዳስነወራት ሰማ። ልጆቹም ከከብቶቻቸው ጋር በምድረ በዳ ነበሩ። ያዕቆብም እስኪቀመጡ ድረስ ዝም አለ። የሴኬም አባት ኤሞርም ይነግረው ዘንድ ወደ ያዕቆብ ወጣ። ያዕቆብም ልጆች ይህን በሰሙ ጊዜ ይላል። ተመልከቱ፣ አሁን ችግሩ እዚህ ጋር ነው። ያዕቆብም ልጆች ይህን በሰሙ ጊዜ ከምድረ በዳ መጡ። ያዕቆብን ልጅ በመተኛቱ በእስራኤል ላይ ስንፍናን ስላደረገ አዘኑ፣ እጅግም ተቆጡ። ወንድሞቹ
እንዲህ አይደረግምና ኤሞርም እንዲህ ብሎ ነገራቸው ልጄ ሴኬም በልጃችሁ ፍቅር በልቡ ተነድፏልና ሚስት እንድትሆኑ እባካችሁ እርሷን ስጡት ጋብቾችም እንሁን ሴቶች ልጆቻችሁን ስጡን እናንተም የኛን ሴቶች ልጆች ውሰዱ ከኛም ጋር ተቀመጡ ምድሪቱን በፊታችሁ ናት ኑሩባት ነግዱም ግዟትም ሴኬም አባቷና ወንድሞቿን እንዲህ አለ በፊታችሁ ሞገስን ባገኝ የምትሉኝን እሰጣለሁ ብዙ ማጫና እጅ መንሻ አምጣ በሉኝ በነገራችሁኝም መጠን እሰጣለሁ ይህችን ብላቴና ግን አጋቡኝ ያዕቆብ ልጆች ለሴኬምና ለአባቱ ለኤሞር በተንኮል መለሱ እህታቸውን ዲናን አርክሷታልና እንዲህም አሏቸው እህታችንን ላልተገረዘ ሰው ለመስጠት ይህን ነገር እናደርግ ዘንድ አይቻለንም ይህ ነውር ይሆንብናልና እንደኛ ሆናችሁ ወንዶቻችሁን ሁሉ ብትገርዙ ተመልከቱ በዚህ ብቻ እሺ እንላችኋለን አሉ ሴቶች ልጆቻችንን እንሰጣችኋለን እናንተንም ሴቶች ልጆች እንወስዳለን አንድ ሕዝብም ሆነን ከእናንተ ጋር እንኖራለን አሉ ትገረዙ ዘንድ እኛም ባትሰሙ ግን ልጃችንን ይዘን እንሄዳለን ነገራቸውን በኤሞር ልጅ በሴኬምና በኤሞር ዘንድ የተወደደ ሆነ ግን ሐሳቡ ተንኮል የነበረበት ነው እነሱ ብላቴናውም ያሉትን ሊያደርግ ዘንድ አልዘገየም ያዕቆብ ልጅ ወዷልና እርሷም በአባቱ ቤት ካሉት ሁሉ የከበረ ነበረ ኤሞርና ሴኬም ልጁም ወደ ከተማቸው አደባባይ ገቡ ለከተማዎቹም ሰዎች እንዲህ ብለው ነገሩ እነዚህ ሰዎች በእኛ ዘንድ የሰላም ሰዎች ናቸው በምድራችን የሚቀመጡ ዘንድ ይነገዱበትም ነው ምድሪቱ ሰፊ ናት ሴቶች ልጆቻችንን እንውሰድ ለነርሱም ሴት ልጆቻችንን እንስጥ ነገር ግን አንድ ሕዝብ ሆነን ከኛ ጋር ይቀመጡ ዘንድ በዚህ ነገር ብቻ እሺ ይሉናል እነርሱ እንደተገረዙ ወንዶቻችን ሁሉ ብንገርዝ ከብቶቻቸውም ያላቸውም ሁሉ እንስሶቻቸውም ሁሉ የኛ አይደሉምን በዚህ ነገር ብቻ እሺ ያልናቸው እንደሆነ ከኛ ጋር ይቀመጣሉ ብለው እንግዲህ ሕዝቡን ያማከራል አሁን እነዚህ ልጆች ሕዝቡ ሰዎች ሁሉ በተገረዙበት ሰዓት ሶስተኛም ቀን በሆነ ጊዜ እጅግ ቆስሎ ሳሉ የዲና ወንድሞች ለያዕቆብ ልጆች ስምዖንና ሌዊ የራሳቸው ሰይፍ ይዘው ሳይፈሩ ወደ ከተማ ገቡ ወንዱን ሁሉ ገደሉ ይላል ተበቀሉ ማለት ነው በእህታቸው ላይ ደረሰውን የተፈጸመውን የአስገድዶ መድፈር ሄደው ሲበቀሉን የምንመለከተው ስለዚህ ይሄ ችግር መጣ አዲስ ችግር ያ ሁሉ የበፊት የነበረው ትግል ለረጅም ዓመታት ከሀገር ወደ ሀገር ሲንከራተትበት የነበረው ጉዳይ ቋሚ የመኖሪያ አድራሻ እንዳይኖረው ያደረገው የ20 ዓመት ጣጣ በላባ ቤት ያለው ቆይታ ደሞዙ 10 ጊዜ የተለዋወጠበት የተጨበረበረበት ጉልበቱ የተበላበት ለአንዲት ሴት ብሎ ለአንዲት ሚስት ብሎ 14 ዓመት ጉልበቱ ስለሚስት ያገለገለበት ይሄ ሁሉ ታሪክ ሴትልዶ ነው ከላባ ቤት ወጥቶ ከኤሳው ጋር ያለው ችግር በእርቅ ከተጠናቀቀ በኋላ አዲስ ችግር አዲስ መከራ ትኩስ ችግር በስተርጅን ነው ባለቀ እድሜ ወደ ህይወቱ ሲመጣ እንመለከታለን ወንድሞቹ ስምዖንና ሌዊ በእህታቸው መደፈር ምክንያት ያደረጉት ነገር ለያዕቆብ ሌላ ስጋት ሌላ ፈተና በቃ ነፍሱ አላረፈችም ይሄ ሰውዬ ዘመኑን ሁሉ የጦርነት ሰው ዘመኑን ሁሉ የሰልፍ ሰው ዘመኑን ሁሉ የመንከራተት ሰው ሲሆን እንመለከታለን ወንድሞችና እህቶች በዚህ ዓለም እስካለን ድረስ ችግሮች አያቋርጡም አንዱ ፈተና ስናልፍ ሌላኛው ፈተና ደግሞ ይገጥመናል ይሄኛውን ችግር ተገላገልን እፎይ እንላለን ከዚህ በኋላ እንደላደላለን አረፍ ብለን የቀጣዩን ዘመናን የቀረንን ዘመን በሰላምና በደስታ እናሳልፋለን ሰብሰብ እንበል ስንል ያልታሰበ ችግር ያልታሰበ መከራ ያልታቀደ በመንግስትም በግልም በሀገርም የሌለ ነገር በህይወታችን ሲከሰት እናያለን ዛሬ በዓለማችን ላይ የምንመለከተው ይሄ ነው ያልታሰበ ያልታቀደ ችግር ወደ ሰዎች ምድር ሲመጣ ያላሰብናቸው ነገሮች የኛም አስተዋጽኦ የሌለበት የኛም ድርሻ የሌለበት ነገር ወደ ህይወታችን መጥቶ በመከራ ውስጥ መውደቃችን እንመለከታለን በዚህ ዓለም እስካለን ድረስ ችግሮች አያቋርጡም ፈተናዎች አያቋርጡም እግዚአብሔር ከችግርና ከመከራ የነጻ ህይወት የጸዳ ህይወት በዚች ምድር ላይ እንደሚኖረን የገባልን ተስፋ የለም በያዕቆብ ህይወት ውስጥ የምንመለከተው ኮንቲኒዩዋል ሆነ ቀጣይነት ያለው የመከራ ላይፍ ነው ዘመኔ ከአባቶቼ ዘመን ይልቅ ጥቂትም ክፉም ሆነችብኝ ብሎ ሲናገር የምንመለከት ከዚህ ነው ጥቂት ነች የመከራ ነው ጥቂት ነው ወንድሞችና እህቶች ዘመኔ ከአባቶቼ ዘመን ይልቅ ጥቂትም ክፉም ሆነች ብሎ የተናገረበት እድሜ ብታስቡ 130ኛ ዓመት ላይ እኮ ነው ጥቂት ነው ያለው ሰው 130 ዓመት ኖሮ ጥቂት ነው ይላል እንዴ
እኛ 40 ቤት ስንገባ እኮ 50 ስንገባ በቃ በጣም ብዙ ዘመን እንደኖር ነው የምናስበው። 130 ላይ ሆኖ ጥቂት ነው ይላል። ምንድነው ምክንያቱ ብትሉ አልኖረማ ሰውየው። ሲኖር አይደለ ብዙ የሚሆነው አልኖርም። ከማህፀን ጀምሮ ልፊያ የጀመረ ሰውዬ በሆድ ውስጥ ይታገል እንደነበረ መጽሐፍ ቅዱስ ይናገራል። እጅ ላለመስጠት ትግሉ ምን እንደሆነ በግልጽ ባናቅም ግን ላለመቀደም ያደረገው ትግል እንደሆነ ይገባናል። እንዴት ይገባሃል ብትሉ እግር ይዞ ነው የተወለደው። አትቅደመኝ አይነት ነገር ነው። እና ተረከዥ ያዝ የሚል ስም የተሰጠው ከዚህ የተነሳ በቃ በፍጹም ለችግር እጁን መስጠት የማይፈልግ ሰው ባይሁ ኮርኩሩክ በተገኘው ነገር የፊተኛነቱን የበኩርነቱን የቀዳሚነቱን የበኩርናን ቦታ ለመያዝ የሚፈልግ በደመነፍሱ ተጋዳላይ የሆነ በቃ ዋሪየር ነፍጠኛ አይነት ኔቸር ያለው ሰው ነው። ስለዚህ የህይወቱ ፍልስፍና ያዕቆብ ፋይት የሚል ነው። ፋይት ለምንም ነገር ፋይት አድርግ። በቃ ፋይት የሚባል ቴዎሎጂ ፋይት የሚባል አይዲዮሎጂ የተከተለ ሰው ነው ዘመኑ። ስለዚህ ይሄ ፋይቲንግ ይሄ ትግሉ መከራውን ያበላው መሬት ወርዶም አላረፈም። ያ ጥረት በማፀን ያደረገው ትግል አልተሳካለትም። ምንም እግር ቢይዝ ያቀድሞ መወለዱ አልቀረም። በቃ በልደት ያጣውን ደግሞ በመስሮጥ አገኛለሁ ብሏል። ሰውየው አይተኛም። ሰውየው በባህሪው በቃ ምን ይደረግ እንግዲህ ተቀድሜያለሁ ብሏል። በሌላም በኩል በዚህም ዞር ባይሁ ኮርኩሩክ ብቻ በሆነ መላ ያችን የሚፈልጋትን ነገር ለማግኘት ጥረት በመስሮጥ ደግሞ ሞከረ። የመስሮጡም ውጤት አላመጣም። ስለዚህ አባቱ አይኑ የፈዘዘበትን አባቱ አታሎ ደግሞ ስሙን ቀይሮ ፓስፖርቱን ቀይሮ ልበላችሁ ለመባረክ ያደረገው ጥረትና ሰውየው በፍጹም የሚያርፍ አይደለም ነጭሩ። በቃ ዋና ነገር ነው፣ ጠቃሚ ነገር ነው፣ አስፈላጊ ነገር ነው። ይሄን ካላገኘ ህይወት የለም። በቃ የህይወት ስታንዳርድ ሄዶ ብሎ ባሰበበት የህይወት አቅጣጫ ሁሉ ፋይት የሚል የህይወት ፍልስፍና የተከተለ ሰው እጅ አይሰጥም ሰውየው። ያ ችግር ሁሉ ካወቀ በኋላ ደግሞ እሱንም ሲያደርግ ደግሞ በላባ ቤት ሄዶ ሌላ ፋይት በቃ ሰውየው በፋይት የተሞላ የትግል ሰው ተጋዳላይ የሆነ ሰው ወያኔ እንደሆነ ዘመኑን የጨረሰው ሲወይን ሲሸርፍ ነው ዘመኑን ሲጨርስ የምንመለከተው። የሚገርም ሰው ነው የሰውየው። ግን አንዱም የሱ ፋይቲንግ የሱ ትግል የሱ መሸፈት የሱ የተለያዩ እርምጃዎች መውሰድ ዘመኑ የተጭበረበረ እንዲሆን እንጂ ወደሚፈልገው ውጤት ሊያደርሰው አልቻለም። ያንን የሳይክሊክ የሆነውን ፕሮብሌም ከህይወቱ ሊያቋርጥ አልቻለም። በፍጹም አልቻለም። ደግሞ አረፍኩ እንግዲህ በቃ 20 ዓመቱ ሴት ወልዶናል። አሁን እድሜም ከርቶኛል። ሰብሰብ ልበል እስቲ ረጋ ብዬ የታመመ እየጠየኩ የወለደ ደግሞ እየሄድኩ እየጠየኩ እንደው ሰፈር ውስጥ እንኳን የከበረ ሽማግሌ ሆኜ ለሰብሰብ ባለበት ሰዓት ደግሞ ሌላ ፕሮብሌም። እናንተ እንዴት ነው መቼ ነው የሚያርፈው ይሰውዬ? በቃ ምን ልፊያ ነው እኮ ዘመኑ በሙሉ ልፊያ እኮ ነው። ሰው በቀላሉ ጠይቆ የሚያገኘውን ነገር እሱ 14 ዓመት ነው የሚጠይቀው። 14 ዓመት ሰው ለሚስት ፒኤችዲ እኮ ይሰራል። እናንተ 2 ማስተርስ ምናምን ፒኤችዲ እኮ ይሰራል። 14 ዓመት ደግሞ የሚገርማችሁ ነገር 14 ዓመት ዋጋ ከከፈለላት ሴት ያገኘው አንድ ልጅ ብቻ ነው። እና የከፈላችሁት ዋጋና ያገኛችሁት ስትመዝኑት ኪሳራ ነው፣ ጉዳት ነው። እና ይሄ የህይወት ፍልስፍናው በህይወቱ ያስከተላቸው ችግሮች አሁንም አላቋረጡም። በዚህም እድሜ እንኳን በቃ አሁን እንግዲህ አቅም የለም። አሁን ያ ፋይት የሚቀጥል አይደለም። ፋይት የማይቀጥልበት ደረጃ ላይ ደርሷል። እድሜውም እየከዳው ነው። በዚህ ሰዓት ደግሞ ይሄ አዲስ ፕሮብሌም ተፈጠረ፣ አዲስ ችግር ተፈጠረ። አረፍን ስንል ልሰብሰብ ስንል በህይወታችን ሌላ ችግር ሲፈጠር እናያለን። ወንድሞች እናቶች፣ ከዚህ ሰው ህይወት የምንማለው የትኛውም የኛ አፕሮች፣ የትኛውም የኛ ጥረት፣ የትኛውም የኛ የትግል ፍልስፍና ከምንፈልገው ችግር አገር አቋርጠን ድንበር አቋርጠን ብንመጣ አላስካ ብትሄዱ እሱ ከቀረን ሌላም ዓለም ካለ እዛ ብትሄዱ ፕሮብሌማችን ሶልቭ አይሆንም። ችግሮች ይቀጥላሉ። ከችግር ከመከራ ከፈተና የጸዳ ህይወት እንደምንኖር የእግዚአብሔር ቃል ተስፋ አልገባልንም። ይሄ ሰው ሲያርፍ አንመለከትም። እግዚአብሔር ምንም አይነት ችግር ውስጥ ልንገባ እንችላለን።
ግን እግዚአብሔር በችግሮች ውስጥ ድል እየሰጠን ግን ዘመናችን የሚቀጥልበት ሁኔታ ይኖራል። እግዚአብሔር ችግር የለም አላለም። በችግር ውስጥ ግን ከእናንተ ጋር እኖራለሁ አለ። ማቴዎስ ወንጌል ምዕራፍ 18 ቁጥር 20 ላይ ሄዳችሁ ብትመለከቱ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ አለ። ችግር አይገጥማችሁም አላለም። ነገር ግን በችግር ውስጥ ብቻችሁን አትሆኑም አለ። ክብር ለእግዚአብሔር። በያዕቆብ ጋር በየትኛውም ችግር ውስጥ አብሮት ነበር እግዚአብሔር። ጻድቃን ጮሁ ይላል፣ እግዚአብሔርም ሰማቸው፣ ከመከራቸውም ሁሉ አዳናቸው ይላል። መከራ አልባ ህይወት፣ ከመከራ የጸዳ ህይወት ይኖራሉ የሚል መጽሐፍ ቅዱስ ውስጥ የተገባ ተስፋ የለም። ግን በመከራችን ውስጥ ጩኸታችንን የሚሰማ እግዚአብሔር ከኛ ጋር አብሮ እንደሚሆን ግን እግዚአብሔር ቃል ይናገራል። መከራ በህይወታችን ይመጣል። መከራው ግን በህይወታችን ውስጥ አይጨርሰንም። በእሳት ውስጥ ባለፍክ ጊዜ አለ፣ በእሳት ውስጥ እናልፋለን። ነገር ግን እሳት ውስጥ በኖርክ ጊዜ አይልም፣ እናልፋለን እንጂ አንኖርም። በባህር ውስጥ ባለፍክ ጊዜ እናልፋለን። ችግሮቹ በቋሚነት በቀጣይነት በህይወታችን አይኖሩም፣ ግን እናልፋለን። ግን አንዱ ፕሮብሌም አልፈን ሌላኛው ፕሮብሌም ደግሞ ፌስ እናደርጋለን። ይሄ ነው አካሄዱ። የጻድቃን መከራቸው ብዙ ነው፣ እግዚአብሔርም ከሁሉም ግን ያድናቸዋል ነው የሚለው። የእግዚአብሔር ጣልቃ ገብነት በህይወታችን ይኖራል። ጌታ ኢየሱስም ሲናገር በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ፣ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ ይላል። ዋስትናችን ያለ መከራ መሆን አይደለም፣ ያለኛም ምርጫ ያለኛም አስተዋጽኦ። ቅድም እንዳየ ነው መከራዎች ሊመጡ ይችላሉ። ጸሎት ሳያንሰን፣ ጩኸት ሳያንሰን፣ መገሰጽ ሳያንሰን፣ መቃወም ሳያንሰን የቱንም ያህል ብንጥር የሌሎች ድርሻ የሌሎች አስተዋጽኦ ስላለ በወደቀ ዓለም ውስጥ ስለምንኖር፣ የወደቀ ሰይጣን በሚገዛበት ዓለም ውስጥ ስለምንኖር፣ የወደቁ ሰዎች ስላሉ፣ ስጋውያን ሰዎች ስላሉ፣ የነዚህ ሁሉ ኮንትሪቢዩሽን የነዚህ ሁሉ አስተዋጽኦ ዘመናችን የጭንቀት ዘመን ያደርጋል። ይሄ በጣም ሊታወቅ የሚገባ ነው። አላለም በቃ በዓለም ሳላችሁ መከራ አለባችሁ፣ ግን ሰላም እንዲሆንላችሁ ልንገራችሁ እኔ ከእናንተ ጋር ነኝ አለ። ሃሌሉያ። ትልቁ ዋስትና ነገም 2021 ላይ መከራ የሌለበት ዘመን ነው የሚል ተስፋ እግዚአብሔር አይገባልንም። እስከ መጨረሻውም ድረስ መከራዎች ሊቀጥሉ ይችላል። የባሰ አሁን ካለፍንበት የባሰ አሁን ከገጠምነው ፌስ ካደረግነው መከራ የበለጠ መከራ እንዲመጣ ልነግራችሁ እወዳለሁ። በመጨረሻ ዘመን የሚያስጨንቅ ዘመን እንዲመጣ ይንወቅ ስላለ እወቅ ነው ያለው እንጂ ገስጽም አላለም። እወቅ ነው ያለው እንጂ እንዳይመጣ ጸልይም አላለም። አይቀሬ ናቸው፣ ኢኔቪተብል ናቸው። አትድከሙ ወንድሞችና እህቶች። አሁን ከመከራ የጸዳ ህይወትና ኑሮ የተደላደለ ነገር እንጠብቃለን ብላችሁ አታስቡ። አዘ ክርስቲያን ግን አንድ ዋስትና አለ፣ ኢየሱስ ከኛ ጋር ነው። ትልቁ ዋስትና ከሱ ጋር መሆናችን ነው። ስለዚህ አንዱን ችግር በድል ተወጣ ነው አበቃን ስንል ያልጠበቅነው ያላሰብነው ችግር ይገጥመናል። ሳይክሊክ ከሆነ ከችግር ዓለም ነፃ መውጣት አንችልም። በእኛ በኩል ነገሮችን መልክ ለማስያዝ ብንሞክርም እንኳን በሌላ በኩል ከኛ ውጭ በሆነ ምክንያት ችግሮች ውስጥ እንገባለን እያልኳችሁ ነው። ግን ባሳለፍንባቸው መንገዶች ውስጥ የእግዚአብሔር አብሮነት፣ የእግዚአብሔር መርዳትና የእግዚአብሔር እኛን መስማት ይቀጥላል። ክብር ለእግዚአብሔር ይሁን። የእግዚአብሔር አብሮነት፣ የእግዚአብሔር መርዳት፣ የእግዚአብሔር ለጩኸታችን መልስ መስጠት ይቀጥላል። ክብር ለእግዚአብሔር ይሁን። መከራም ችግርም አያቋርጥም፣ ፈተናም አያቋርጥም፣ መርዳቱም አያቋርጥም፣ አብሮነቱም አያቋርጥም፣ መስማቱም ተያይዘን ነው የምንሄደው እንደዚህ። ክብር ሁሉ ለእግዚአብሔር ይሁን። ነገሮች ማብቂያ መቋጫ የላቸውም። አንዱን መከራ እንዳለፍን ሌላው ፌስ እናደርጋለን። አንዱን ችግር በድል ስንወጣው ሌላ ደግሞ ይቀጥላል። የእግዚአብሔር እኛን መርዳት አብሮ ይቀጥላል። የእግዚአብሔርን መልስ መስጠት ከኛ ጋር ይቀጥላል። እንግዲህ ያዕቆብ በእነዚህ ቆይታዎች ውስጥ በህይወቱ ብዙ ነገሮችን እየተፈራረቀ ያለፈ ቆይቶ ወደ አዲስ ችግርና የመከራ ምዕራፍ ውስጥ ገባ። ወደ አዲስ ችግርና አዲስ የመከራ ምዕራፍ ሲገባ እንመለከታለን። በዚህ ችግር ውስጥ እያለ በደንብ ተሰሙኛላችሁ። አሁን ፖይንቴ ገና ነው። ስብከት አልጀመርኩም፣ ያሟሸው ነበርኩ። ወደ አዲስ ችግር ልክ ሲገባ በዚህ ባለቀ ሰዓት በዚህ ችግር ውስጥ እያለ እግዚአብሔር ወደ ያዕቆብ መጣ። መቼም እግዚአብሔር ሲመጣ ሊመለስ ነው የሚመጣው።
በመከራ ውስጥ እያለን በችግር ውስጥ እያለን ህይወታችን አጣብቂኝ ውስጥ ባለችበት ሰዓት እግዚአብሔር ወደኛ የሚመጣ ድምጹን የሚያመጣው በሉት ቻሉት ምን ይደረጋል ሊለን አይደለም። እግዚአብሔር የሚመጣው ለመፍትሄ ነው የሚመጣው። እግዚአብሔር ሲናገር ለመፍትሄ ነው የሚናገረው። ግን ቅድም እንደነገርኳችሁ መግቢያ ላይ መልሶቹ የሚሰሩ አይመስሉም። መፍትሄዎቹ ልፍስፍስ ይመስላሉ። እና በዚህ ችግር ውስጥ እያለ ምን አለው መጣና እግዚአብሔር ለዚህ ይሄ ህዝብ ሊያስነሳበት ጦርነት ሊያስነሳበት ዘሩን ሊያስጨርስ ላለው ችግር እግዚአብሔር ተነስተ ወደ ቤቴል ውጣ በዚያም ኑር አለው። ረጎበስ አሁን ምን ይሰራል? ተነስቶ ወደ ቤቴል ውጣ። እንዴት አድርጎ ነው ለዚህ ብሔራዊ ችግር መፍትሄ የሚሆነው? እንዴት አድርጎ ነው ለዚህ ፓንደሚክ ፕሮብሌም መፍትሄ የሚመጣው? የነገስታት ወገብ የተፈታበት ችግር ይሄ አሁን መልስ ይሆናል? አዎ መልስ ይሆናል። ለኛ ከባድ የሆነ ለእግዚአብሔር ከባድ አይደለም። የሚሰጠን ሶሉሽን ደካማም ቢመስል እግዚአብሔር የሚሰጠን መልስ እሱ ትልቅ ነው። ተነስተ ወደ ቤቴል ውጣ በዚያም ኑር አለው። ይሄ ሰውዬ ያዕቆብ የሚባለው ሰውዬ ከተለያዩ ችግሮች የተነሳ ያልሄደባቸው መንገዶች የሉም። እርሱም ተናግሯል። ቅድም በሄድኩባቸው መንገዶች አላለም? ሄዷል ብዙ መንገድ። እንደው ሲንከራተት የኖረ ሰው እኮ ነው። ከአንዱ ሰፈር ወደ ሌላ ሰፈር፣ ከአንዱ ስቴት ወደ ሌላ ስቴት፣ ከአንዱ ሀገር ወደ አንዱ ሀገር። ያዕቆብ ወደ ካራን ሄዷል። ያዕቆብ ወደ ሱኮት ወደሚባል ሀገር ሄዷል። ያዕቆብ ወደ ኬብሮን ሄዷል። ወደ ከነዓን ሄዷል። ያልሄደበት ያልተንከራተተበት እህሉ ፍለጋ ኑሮን ለማሸነፍ ያልገባበት ያልወጣበት ያልሄደበት ቦታ የለም። በደንብ ስሙኝ። ከነዚህ ሁሉ ቦታዎች ውስጥ ወደ ሱኮት ተመለስ አላለው፣ ወደ ኬብሮን ሂድ አላለው፣ ወደ ከነዓን ምድር ሂድ አላለው፣ ወደ ቤቴል ሂድ ነው ያለው። ዋይ ዛት ምንድነው? ቤቴል ምንድነው? ቤቴልን ከሱኮት ምን ይለየዋል? ከኬብሮን ምን ይለየዋል? ለምን ወደ ቤቴል ሂድ አለው እግዚአብሔር? ወደሱ ሌላ ቦታ ሂድ ሲለው አንመለከትም። አንድ ስፔሲፊክ የሆነ ቤቴል ወደሚባል ስፍራ ሄደ። ምንድነው ቤቴል ለያዕቆብ? ያዕቆብና ቤቴል እግዚአብሔርና ቤቴል ምንድነው ያላቸው ግንኙነት? ይሄ ማወቅ በጣም አስፈላጊ ነገር ነው። ይሄ ጥያቄ ይሄ መልስ እንዴት አይነት ዘላቂ ቁልፍ እንደሆነ በሚቀጥለው ዓመት በ2021 ቀጥሎም ባሉት ዓመታት እድሜ ሰጥቶን እግዚአብሔር ቢያኖረን የመጨረሻ ቁልፍ ነው የምነግራችሁ፣ የመጨረሻ ሶሉሽን። ስለዚህ ለዘመናት ለፈጀው ትግሉ ሰንሰለት ለሆነው ኑሮ ችግር ዘላቂ የሆነ ሶሉሽን እግዚአብሔር ሲሰጠውናል። መልሱ ምንድነው? ተነስተ ወደ ቤቴል ሂድ በዛ ነው። ቤቴል ማለት የቃሉ ትርጉም የእግዚአብሔር ቤት ማለት ነው። ቤቴል ማለት የሰማይ ደጅ ማለት ነው። በመሳፍንት ምዕራፍ 1 ከ22 እስከ 23 ባለው ክፍል ውስጥ ይሄን ሐሳብ እናገኝ። የሰማይ ደጅ ማለት ነው። የእግዚአብሔር ቤት ማለት ነው ቤቴል። በእግዚአብሔር ቃል ውስጥ ቤቴልን ለመጀመሪያ ጊዜ የምናገኘው በዘፍጥረት ምዕራፍ 12 ቁጥር 8 ላይ ሲሆን ያ ስፍራ እግዚአብሔር ለአብርሃም የተገለጠበትና ለአብርሃም የተስፋ ቃል ለአብርሃም የሰጠበት ስፍራ ነው ቤቴል። ቤቴል ታሪካዊ ቦታ ነው ወንድሞች እናቶች። ቤቴል ታሪካዊ ቦታ ነው። እግዚአብሔር ለአብርሃም የተገለጠበት ቦታ ለመጀመሪያ ጊዜ ቤቴል ነው። በዛ ቦታ ለአብርሃም እግዚአብሔር የተስፋ ቃል የሰጠበት ቦታ ነው ቤቴል። ይህ ብቻ አይደለም። ቤቴል ለያዕቆብ በራእይ የተገለጠበት ስፍራ ነው። መሰላል ከሰማይ ወደ ምድር ተዘርግቶ በመሰላሉ ላይ መላእክት ሲወጡና ሲወርዱ እግዚአብሔር በመሰላሉ ጫፍ ላይ ቆሞ ያዕቆብ በራእይ እግዚአብሔርን ያየበት ቦታ ነው ቤቴል። ቤቴል እግዚአብሔር የተገለጠበት፣ ቤቴል እግዚአብሔር የተስፋ ቃል የሚሰጥበት፣ ቤቴል እግዚአብሔር ሰማይና ምድር የታረቁበት የሰማይ ደጅ፣ ሃሌሉያ፣ የሰማይ ደጅ ያለበት ቦታ ነው። የሰማይ ደጅ ነው።
ከዚህ የተነሳ ያዕቆብ በእውነት እግዚአብሔር በዚህ ስፍራ ነው እኔም አላወቅኩም ያለበት ቦታ ነው ቤቴል። የእግዚአብሔር ቤት ብሎ የጠራው ከዛ ተነስቶ ነው ያንን ስፍራ ቤቴል ያዕቆብ። በእስራኤል ሕዝብ ታሪክ ውስጥ ቤቴልን በደንብ ስሙ። ቤቴል ንጉሥ ባልነበረበት ሰዓት በእስራኤላውያን ዘንድ በታወከና በታመሰ ዘመን ሰዎች የእግዚአብሔርን ምሪት ለመቀበል የእግዚአብሔርን ምክር ፍለጋ ድምጹን ለመስማት ለመጮህና ለማልቀስ ወደ ቤቴል ነበር የሚሄዱት። ቤቴል ታሪካዊ ስፍራ ነው ወንድሞች እናቶች፣ ዝም ብሎ ቦታ አይደለም ቤቴል። ለመጾሙም ወደ ቤቴል ይሄዱ እንደነበረ መጽሐፍ ቅዱሳችንን መሳፍንት ምዕራፍ 20 ቁጥር 18 ምዕራፍ 20 ቁጥር 26 31 እና ምዕራፍ 21 ቁጥር 2ን ማየት ትችላላችሁ። ይሄ ብቻ አይደለም፣ ቤቴል የእግዚአብሔር ቃል ኪዳኑም ታቦት በዚያን ዘመን በቤቴል ነበር ይላል። የእግዚአብሔር ቃል ኪዳን ታቦት ኮቨናንቱ የነበረበት ቦታ ነው ቤቴል። ቤቴል እግዚአብሔር ኤልያስን ወደ ቤቴል እንዲሄድ ያዘዘበት ስፍራ ነው። ይሄ ቤቴል ከእግዚአብሔር ሰዎችና ከእግዚአብሔር ጋር ሕዝብ ጋር ያለው ትስስር በጣም ልዩ ነው። በቤቴል መጽሐፍ ቅዱሳችን እንደሚናገሩ ሁለተኛ ነገሥት ምዕራፍ 2 ቁጥር ከ2 እስከ 3 ባለው ክፍል ነገስታት ነቢያት በዛ ስፍራ ይኖሩ ነበር። በቤቴል የነቢያት መኖሪያ ነበር ቤቴል። ምክንያቱም የሰማይ ደጅ ሰርቨሩ ያለው የሰማይ ሰርቨር ሃሌሉያ አክሰሱ ያለው እዛ ስለሆነ በቤቴል ይሰበሰቡ ይገናኙ ነበር። እዛ ይኖሩ ነበር። ነቢያት ሪሳይድ ያደርጉ ነበር። ቤቴል እግዚአብሔር ድምጽ የሚሰማበት እግዚአብሔር የሚገለጥበት እግዚአብሔር የሚመለክበት ስፍራ ነው። የሰማይ ደጅ ነው ቤቴል። ቤቴል ያመልኮ ስፍራ ነው። እናም አሁን ተነስተው ወደ ቤቴል ውጣ በዛም ኑር የሚለው ቃል አሁን ያዕቆብን ለገጠመው አዲስ ችግር አዲስ ፈተና መፍትሄ ይሆናል ወይ? አዎ ይሆናል። መልሱን ቁጥር 6 ላይ ነው የምናገኘው። ቁጥር 6 ላይ እንደዚህ ላይ ልክ ለዚሁ ምላሽ ሰጥቶ ያዕቆብ ሲሄድ ቁጥር 6 ላይ እንደዚህ ይላል። ቁጥር 5 ላይ ይቅርታ፣ ቁጥር 5 ላይ ተነስተውም ሄዱ። ተነስተው ወደ ቤቴል ሂድ አይደል ያለው አይደል? አሁን ሊወረር ነው፣ ሊገሉት ነው። ያ ሁሉ ሰራዊት ሊነሳበት ነው ህዝብ ከተማ። ያዕቆብ ተነስተውም ሄዱ፣ የእግዚአብሔርን ፍርሃት በዙሪያቸው ባሉት ከተሞች ላይ ወደቀ። ያዕቆብን ልጆች ለማሳደድ አልተከተሏቸውም ማለት ጌም ኦቨር ሴትልድ። ኦ ክብር ለእግዚአብሔር ይሁን። ያ በምንም ጦር አደራጅተ የሆነ ሰራዊት አሰባስበ ትጥቅ አደራጅተ ፋይት አርጋቸው ሲለው እኔ አገዛለሁ ሲሏና ተነስተ ወደ ቤቴል ሂድ። በሰርቪላንስ ካሜራ በድሮንም ተጠቅመህ አታሸንፋቸው። ተነስተ ወደ ቤቴል ሂድ። ዶንት ቢ ዲሲቭድ እግዚአብሔር ሰዎች፣ ተነስተ ወደ ቤቴል ሂድ። that is the solution። ያ ነው መፍትሄው። ወደ ቤቴል ሂድ። ልክ ይህን እርምጃ ወስዶ ወደ ቤቴል ሲሄድ ተነስተው ወደ ሄዱ። እግዚአብሔር ወዳላቸው የእግዚአብሔር ፍርሃት በዙሪያቸው ምንም ጥይት ሳይተኮስ የእግዚአብሔር ፍርሃት በዙሪያቸው ባሉት ከተሞች ሁሉ ወደቀ። ያዕቆብንም ልጆች ለማሳደድ አልተከተሏቸው። እናንተ ለእግዚአብሔር ምላሽ ስትሰጡ እግዚአብሔር አሳዳጆቻችሁን ፖዝ ያደርጋቸዋል። ጥያቄው ሲፈታ፣ እንቆቅልሹ ሲፈታ፣ ተነስተው ወደ ቤቴል ሲሉ እግዚአብሔር መልስ ይሰጥና ያለን ጠላቶቻቸው ቀጥ አደረጋቸው። እግዚአብሔር አሁን ከመከራው ሳይሆን በደንብ ስሙኝ፣ here is a principle። አሁን እግዚአብሔር ከመከራው ጋር ሳይሆን ጉዳይ ያለው ከያዕቆብ ጋር ነው ጉዳይ ያለው እግዚአብሔር። ወንድሞችና እህቶቼ፣ የእግዚአብሔር ቤተሰቦች፣ ታናናሾች፣ ታላላቆች፣ እናቶች፣ አባቶች ብትኖሩ አንድ ነገር ልንገራችሁ። እግዚአብሔር ጉዳዩ ከችግሮች ጋር አይደለም። እግዚአብሔር ጉዳዩ ከህዝቡ ጋር ነው። እግዚአብሔር ጉዳዩ ከሰው ጋር ነው። ችግሩን ከመፍታት እኛን መፍታት ይሻለዋል። ያስቸገረው እግዚአብሔርን ችግሩ ሳይሆን እኛ ነን። ደግሜ እናገራለሁ።
ብዙ ጊዜ ምናልባት ከዚህ በፊት ገና በክርስትና ወራቶቻችን ሀሁ የወንጌል ሀሁ በመንማርበት ዘመን ችግር በቀጠመን ቁጥር ልክ ያዕቆብም ሲያደርግ እንደነበረው በመከራው ጊዜ ወደ እርሱ ይጮህ ነበር፣ እግዚአብሔር ይደርስና ለችግሩ መልስ ይሰጥ ነበር። ይሄ ነበር አፕሮቹ፣ ይሄ ነበር ትሬንዱ፣ ይሄ ነበር የተለመደ መንገዱ። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው እንደሚለው ስንጮህ ሲሰማን ከርሞ ሊሆን ይችላል። ስንጮህ ሲሰማን ከርሞ ሊሆን ይችላል። ስናለቅስ ለጩኸታችን መልስ ሰጥቶን ሊሆን ይችላል። ነገር ግን እግዚአብሔር እስከ መጨረሻው በዛ አይነት አካሄድ አይሄድም። እግዚአብሔር ለአንዴና ለመጨረሻ ለችግሮቻችን ሶሉሽን ከመስጠቱ በፊት ለእኛን ለችግሩ ምክንያት የሆነው ሶሉሽን ይሰጠናል። እስከ ዛሬ ድረስ እግዚአብሔር ለያዕቆብ ችግሮች፣ ለያዕቆብ መከራዎች መልስ ሲሰጥ ኖሯል፣ ነግሮናል። ያዕቆብም ይሄን እውነት መስክሯል። ቴስቲሞኒ ሰምተናል። በሄድኩበት መንገድ ረድቶኛል፣ በመከራዬ ሁሉ ረድቶኛል፣ ጩኸቴን ሰምቷል ብሏል አይደል? መስክሯል። ሲጮህ ነበር፣ መልስ ሰጥቷል። ለችግሮቹ ለያዕቆብ መከራዎች መልስ ይሰጥ ኖሯል። አሁን ግን እግዚአብሔር ለችግሮቹ እልባት ሳይሆን መስጠት የፈለገው ለያዕቆብ አካሄድ ነው እልባት ሊሰጥ የፈለገው። እየሰማችሁ ነው ወንድሞች? ናት ፕሮብሌም አይጠፋም። በ2021 እንደዚህ አይነት ተስፋ የምትጠብቁ ሰዎች ካላችሁ መርዶ ሊሆን ይችላል ወይም የምስራች ሊሆን ይችላል። በ2021 የከፋ ችግር ሊመጣ ይችላል። ዓለም እየባሰባት እንደምትሄድ ላረጋግጥላችሁ እወዳለሁ። አንድ ግን ዋስትና ስጣችሁ፣ ተነስታችሁ ወደ ቤቴል ሄዱ፣ በዚያ ኑሩ። እግዚአብሔር ለችግሮቹ ሳይሆን ለኛ እልባት፣ ለኛ አካሄድ እልባት መስጠት ነው የሚፈልገው። ለያዕቆብ አካሄድ እልባት መስጠት ፈለገ እግዚአብሔር። መፍትሄው እዛ ውስጥ ነው ያለው አለው። ከዚህ በፊት እንደነገርኳችሁ ያዕቆብ አካሄድ ምን ነበር? ያዕቆብ አካሄድ ከችግሮች ጋር የመታገል ፋይቲንግ፣ ቅድም ነገራቸዋለሁ። ፋይት የማድረግ ማይንድ ሴት አፕሮች፣ ይሄ ነበር ስትራቴጂው። ፋይት የሚል ከችግሮቹ ጋር ለብቻው ሲታገል ይኑርና ሲታገል ከርሞ ችግሮቹ ከእርሱ አቅም ሲሆኑበት ወደ እርሱ ይጮህ ነበር እና እግዚአብሔር ከዚህ በፊት ችግር ሲገጥምህ ከእርሱ ጋር ትታገልና ሲያቅትህ ወደ እኔ ትመጣለህ፣ ወደ እኔ ትጮህ ነበር፣ እኔም እረዳህ ነበር፣ ከአንተ ጋር ሆኜ መልስ ሰጥህ ነበረ፣ ፊቴን ትፈልግ ነበረ፣ እኔም እሰማህ ነበረ እና በመንገዶች ከአንተ ጋር ነበርኩ። አሁን ያ ልማድ፣ አሁን ያ አካሄድ መቆም አለበት። በምንድን ነው የሚቆመው? ተነስተ ወደ ቤቴል በመሄድ በዚያ ኑር የሚለው ቃል ለአንድ ሰሞን ታይ አይደለም፣ ቀጣይነት ያለው ቋሚነት ያለው መኖሪያ ይሁን። ሰትል አርግ። ሃሌሉያ! ሰትል አርግ። ያን ልማድ አቁም፣ ያን ትሬንድ አቁም። ይሄ ስትቸግር እየሮጥክ እየመጣ እኔም ስመልስልህ አንተም ስትጮህ እንደዚህ መሄድ ያብቃ። ዘላቂ መፍትሄ ከፈለክ ተነስተ ወደ ቤቴል ውጣ፣ በዚያ ኑር፣ መሰዊያን በዛ ቦታ ላይ አድርግ። እግዚአብሔርን ስታመልክ፣ ጣዖቶታችን አማልክቶችን ስታስወድቅ፣ ከእግዚአብሔር ይልቅ በአንተ ውስጥ ያለው ለእግዚአብሔር ትልቅ ስፍራ ስትሰጥ፣ እግዚአብሔርን የሚሻሙ የሚገዳደሩ ነገሮች ከህይወት ስትጥል፣ ስትቀብር፣ በመከራ ጊዜ የሰማ በሄድክበት መንገድ አብሮ የነበረውን አምላክን እግዚአብሔርን ስታመልክ፣ ለእርሱ ስትሰዋ፣ ለተገለጠላ አምላክ ስትኖር፣ ተገቢው ምላሽ ስትሰጥ፣ ያኔ ረፍት ይሆናል እያለው ነው። ያኔ ረፍት ይሆናል እያለው ነው። ያንተ ረፍት፣ የቅዱሳን ረፍት፣ የኛ ወንድሞች እህቶች ረፍት፣ ደስታ ያለው በዛ ነው። መልስ ያለው እዛ ጋር ነው። እፎይታ ያለው እዛ ጋር ነው። ተነስቶ ወደ ቤቴል መሄድ፣ በዚያም መኖር፣ ለእግዚአብሔር መሰዊያ መስራት። አሁን ችግሮቹ ያቋርጣሉ የሚል ተስፋ አልሰጠውም። በምድር ላይ እስካለ ድረስ ችግሮች ይቀጥላሉ። የኔም መርዳት አያቋርጥም፣ አብሮነትም አያቋርጥም ከማናችንም ጋር። ግን አንድኛ ልናደርገው ልንቋጨው የሚገባ ላይፍ ስታይል አካሄድ መኖር አለበት። እሱም ተነስቶ ወደ ቤቴል ሄዶ በዚያ መኖር። ይህች ከእግዚአብሔር የተለየች ዓለም፣ የወደቀች ዓለም ዘለቄታዊ ሰላምና ረፍት ልትሰጥ አትችልም። እየባሰባቸው ነገሮች ይሄዳሉ። ወንድሞችና እህቶች፣
አንድ ሴትን ልናደርገው የሚገባ ልናጠናቀቀው ልንቋጨው የሚገባ ነገር የኛ አካሄድ መስተካከል አለበት። ተነስቶ ወደ ቤቴል መውጣት be there always በቃ እዛ ጋር go to ቤቴል። ይሄን ለማድረግ የሚጠበቁብን ነገሮች አሉ። በእጆቻችን ያሉትን አማልክቶች በጆሮቻችን ያሉትን ጉትቶች መቅበር ያስፈልጋል። ሂር በደንብ ስሙኝ ወንድሞች እናቶች። በሄደበት መንገድ እግዚአብሔር ከማን ጋር ነበር? ከያዕቆብ ጋር ነበር አይደል? ኦኬ። ለጩኸቱ ምላሽ ሲሰጥ እንደነበረው እግዚአብሔር መልስ ሲሰጥ እንደነበረስ ተናግሯል። በመከራዬ ጊዜ ምን ያደርገኝ ነበር ብሏል። ይሰማኝ ነበር ብሏል። በሄድኩበት መንገድ እግዚአብሔር ከኔ ጋር ነበር ብሏል። እግዚአብሔር ከእርሱ ጋር ነበር። እውነት ነው። ግን የሚገርማችሁ ነገር ቁጥር 4 ላይ በእጃቸው ያሉትንም እንግዶች አማልክት ሁሉ በጆሮቻቸው ያሉ ጉቶቹን ለያዕቆብ ሰጡት ይላል። ወደ ኋላ ሄደን እንመልከት። ቁጥር 2 ላይ ያዕቆብ ለቤተሰቡና ከእርሱ ጋር ላሉት ሁሉ እንዲህ አለ። ማን ነው ተናጋሪው? ያዕቆብ። ለማን ነው የሚያወራው? ለቤተሰቡና ከእርሱ ጋር ላሉት። ምን አለ? እንግዶቹን አማልክት ከመካከላችሁ አስወግዱ። እንዳሉ ያውቅ ነበር እንዴ? ጉድፈላ ጎበዝ። ይሄ እግዚአብሔር ከእርሱ ጋር የነበረ ሰው ለካ ሚስቶቹ ቤተሰቡ ጣዖት በቤቱ ነበረው። ግን ያወቀ ዝም ብሎ ነበር ማለት እኮ ነው። አወሳኝ የእግዚአብሔር መምጣት ነው ነገሩን እንዲህ በሉ እንግዲህ አለ ያዕቆብ። እንግዶች አማልክቶቻችሁ ምን አድርጉ? አውጡ አለ። ተመልከቱ። እንግዶቹን አማልክት ከመካከላችሁ አስወግዱ። እያወቀ ዝም ብሎ እናንተ እግዚአብሔር አብሮት የሆነው ያዕቆብ ትክክል ስለነበር አይደለም። ብዙዎቻችን ብርሃን መጥቶ ቢገልጠን ስንት አማልክቶች እንዳሉን ረኒ ጣዖት የለብኝ ኖ ልጆቹ ከጣዖታት ተጠበቁ ያለው እኮ ለልጆች ነው፣ ለዳኑ ሰዎች ነው እኮ። የቀረጽነው ምስል ላይኖር ይችላል እንጂ ከእግዚአብሔር በላይ ስፍራ የሰጠናቸው ጣዖታት በቤታችን ሊኖሩ ይችላሉ። ፕራዮሪቲ ያላቸው። አንድ ቀን የምርጫ እድል ቢሰጠን እግዚአብሔርን ጥለን የምንመርጠው ነገር ሁሉ ጣዖት ነው። ከእግዚአብሔር በላይ ያስቀደማችሁት ነገር ትዳር ቢሆን፣ ኑሮ ቢሆን፣ ሚስት ቢሆን፣ ልጅ ቢሆን ጣዖት ነው። ኑሮ ቢሆን ጣዖት ነው። ጣዖት መሆናቸው የሚረጋገጥበት ዘመን ይመጣል። ጣሉ ስንባል ያኔ እንታወቃለን። እግዚአብሔር እኛ ትክክል ስለሆነን አይደለም ከኛ ጋር የኖሩ ወንድሞች እናቶች። ይሄው ጣዖት በቤቱ ይዞ አማልክቶች እንግዶች አማልክት ይዞ እየዞሩ ቤተሰቦቹ ሚስቱ ቤተሰቡ ሌላ ነገር ወርሺፕ እያደረገ እያወቀ ዝም ብሎ ነው። እግዚአብሔር ግን ከርሱ አልተለየም። ወንድሞች እናቶች እግዚአብሔር ስለፈለገን ስለወደደን ምን ያርግ? እንዴት ይተውን? ለምንድን ነው ግን እግዚአብሔር እንዲፈልገን እናንተ እንዴ? ይሄ ጥያቄ የኔ ጥያቄ ብቻ እንዳይመስላችሁ። ዳዊትም ጠይቋል። ሰማያትን የእጆችን ስራ ባየው ጊዜ አለ ዳዊት። እንግዲህ ሰማይ የሚያየው ማታ ነው። ሰው በተኛበት ሰዓት ዳዊት ወደ ውጭ ወጥቶ ነበር ማለት ነው። አፍላ እንቅልፍ ላይ ሰው እያለ ድፍን ፀሐይ የሌለበት በጨለማ ጊዜ ወደ ውጭ ወጥቶ ወደ ከዋክብቱን ሰማያትን ሲመለከት የእግዚአብሔርን የእጆቹን ስራዎች ሁሉ አየና ታስበው ዘንድ ሰው ምንድነው አለ። ምን ማለት ነው? እንደው ይሄን የሚገርም ክሬሽን ፈጥረን ይሄን አስገራሚ የሆነ ፍጥረት ድንቅ የሆነ ያንተ ችሎታና ጥበብ የተገለጠበት የእጆች ስራ እያሉ ይሄንን ደካማ ሰው ይሄንን አስቸጋሪ ለያዥ ለገራዥ ያስቸገረ ሰው ምን እሱ ላይ ፎከስ አደረክ? ለምን ፈለግከው? ሰውን ታስቦ ዘንድ ሰው በአንተ ዘንድ ቦታ ይኖረው ዘንድ ሰውን ትከታተለው ዘንድ ሰውን ታስበው ዘንድ ሰው አጀንዳ ይሆን ዘንድ ምን ከሰው ጋር ምንድነው እንደዚህ ችክ እንድትል ያደረገህ ነው እኮ ጥያቄው። ምን አፈላለግ ይሄን አስቸጋሪ ሰው በዚህ ግባ ስትለው በዚህ የሚወጣ የማይጨበጥ ይሄንን አስቸጋሪ ሰው ለምን ፈለግከው? አቤት እኛ ፈልገ ነው አይደለም፣ እግዚአብሔር ፈልጎ ነው። እናንተ
እኛ ፈልገነው አይደለም። ብዙ ጊዜ ከሱ ይልቅ ሌላውን ይመረጥንባቸው ቫዮሌት ያደረግናቸው የተገለጡ እውነቶችን ጥሰን ይሄንባቸው ብዙ አሉ። እንታወቃለን እኛና እግዚአብሔር። ለሰው ልናጭበረብር ልናስመስል እንችላለን። ይኸው ሰውየው በቤቱ ጣዖት ይዞ ነው እግዚአብሔር ከርሱ ጋር የነበረው። ፈልገነው ሳይሆን ፈልጎን ነው እግዚአብሔር። ምክንያቱም ምንድነው ብትሉኝ መልኩ በእኛ ላይ ስላለው በአምሳሉ ስለተፈጠረ የቄሳርን ለቄሳር ስጡ አይደል ያለው? የእግዚአብሔርን ለእግዚአብሔር። የቄሳር ሳንቲም ላይ ያለው የቄሳር ምስል ነው፣ እኛ ላይ ያለው የእግዚአብሔር ምስል ነው። እኛ ላይ ያለው የእግዚአብሔር ምስል ነው። መልኩ ስላለ በአምሳሉ ስለተፈጠርን እግዚአብሔር እኛን መልኩን መጣል አይችልም። ያፈላለገን ይሄ ነው። የተሻለን ሰዎች ስለሆነ አይደለም እግዚአብሔር ይፈልገን። ስለዚህ ወንድሞችና እህቶች ተነስተን ወደ ቤቴል እንውጣ። በቤቴል የሚደረጉትን ነገሮች ልንገራችሁ። በቤቴል እግዚአብሔር ይመለካል። በቤቴል እግዚአብሔር ይታሰባል። በቤቴል ትኩረታችንን የሚወስዱ ነገሮች ሊኖሩ አይገባም። በቤቴል እንግዶች አማልክት ከእግዚአብሔር ይልቅ በሕይወታችን ስፍራ ያዙ ጣዖታት መቀበር አለባቸው። በቤቴል እግዚአብሔር ይደመጣል። በቤቴል እግዚአብሔር ብቻ ነው የሚመለከው። መቀላቀል አይቻልም። እግዚአብሔር ብቻ ነው የሚነግሰው። ተነስተን ወደ ቤቴል እንጣለም። ለዚህ ለእግዚአብሔር ድምጽ ምላሽ ሰጠ። አምልኮ ሊያደርግ ሄደ። መሰዊያ ሊያደርግ ሄደ። ወርሺፕ ወርሺፕ ማለት ነው። ወርሺፕ ወርሺፕ ማለት ነው። እግዚአብሔር ለሆነው ላደረገው ሊሰጥ የሚገባ ነው። በደንብ ትሰሙኛላችሁ። በደንብ ትሰሙኛላችሁ። እግዚአብሔር በሕይወት የሰራው ነገር ሳይኖር ያደረገው ነገር ሳይኖር ማምለክ አትችልም። ባልሰራበት ሊከብር አይፈልግም እግዚአብሔር። ዲሰፕሽን ነው። ወርሺፕ ወርዝ የሚገባው የሚሆነው የሰራው ነገር ባለበት ነው። መሰዊያ እግዚአብሔር በተገለጠበት ስፍራ ላይ ብቻ ነው የሚሰራው። መሰዊያ እግዚአብሔር በተገለጠበት ስፍራ ላይ ብቻ ነው የሚሰራው። አምልኮ እግዚአብሔር በተገለጠበት የተስፋ ቃል ኪዳን ካደረገበት ህይወት ነው ኮሜንስ የሚያደርገው የሚነሳው። እግዚአብሔር በህይወቱ ያልተገለጠለት ሰው፣ እግዚአብሔር በህይወቱ ታሪክ የሌለው ሰው ለእግዚአብሔር ሊሰዋ እግዚአብሔርን ሊያመልክ አይችልም። ቤቴል እግዚአብሔር የተገለጠበት ቦታ ነው ለያዕቆብ። ባልተገለጠበት ቦታ እግዚአብሔር አይመለክም። ባልሰራበት ቦታ አክብሩኝ አይልም። በህይወታችን የሰራው ታሪክ ከሌለ ለማምለክ የተገባን አይደለም። ካፍ ምስጋናን ለመውሰድ ማለት አመስግነው እግዚአብሔር በህይወት እንዲሰራ አታደርገውም። ስለሰራህ በህይወት የሰራው ስራ እንድታመሰግነው ያደርጋል። he is worthy to receive that worship። አምልኮ ከመገለጥ ነው የሚጀምረው እያልኳችሁ ነው። ያዕቆብ እግዚአብሔር ለያዕቆብ በቤቴል ነው የተገለጠለት። ቁጥር 2 ላይ ያዕቆብ ለቤተሰቡ ሁሉ ከርሱ ላሉት ሁሉ እንግዲህ ያንን ነገር እንዳደረገ እንዳስጣለው እንመለከታለን። እና እነዛ መሰዊያዎች ሁሉ አስጣላቸው። ምክንያቱም በቤቴል ከእግዚአብሔር ውጭ ሌላ አይመለክም። እንግዶች አማልክቶች ሁሉ መጣል አለባቸው። ከና አማልክቱ ከነጣዖት እግዚአብሔር ማምለክ አይቻልም። በቤቴል መሰዊያ አደረገ። በቤቴል የድንጋይ ሐውልት ተከለ። ምንድነው የድንጋይ ሐውልት? እግዚአብሔር ይታሰባል። የእግዚአብሔር ውለታ፣ የእግዚአብሔር መርዳት፣ የእግዚአብሔር መስማት፣
ማስታወሻ ማለት ነው ድንጋይ። እስራኤላውያን በታሪክ ጦርነት ሲያደርጉ በጦርነት መካከል ብዙ የከፋ ችግር ገጠማቸውና በመጨረሻ እግዚአብሔር ረድቷቸው ድል ሲነሱ በምጽጳና በሼን መካከል የመታሰቢያ ድንጋይ ያስቀመጡ። ምን አሉት? አቤኔዘር አሉት። የእግዚአብሔር መርዳት የሚታሰብበት ማለት ነው የድንጋይ ሐውልት ማስቀመጥ ማለት። ስለዚህ ሐውልት ማስቀመጥ ማለት እግዚአብሔር ይታሰባል ማለት ነው። የእግዚአብሔር መርዳት፣ የእግዚአብሔር ማገዝ፣ የእግዚአብሔር መመለስ፣ የእግዚአብሔር እኛን መስማት የሚታወስ ይሆናል በቤቴል። የእግዚአብሔር መገኘት አለ በቤቴል። በቤቴል የእግዚአብሔር ድምፅ አለ። በአጭርና ግልጽ አማርኛ እግዚአብሔርን ለማመልክና ለመስማት እግዚአብሔርን ለመገናኘት ቋሚና ቀጣይ የሆነ የአምልኮ ቦታ ይኑራችሁ ነው እያለ ያለው። ይሄ ሰሞንኛ ለአንድ ሰሞን የሆነው ሲቸግር ብዙ ሰው ጸሎትን የሚጠቀመው ለችግር ጊዜ ነው እና ለብዙ ሰዎች ጸሎት አምቡላንስ ነው። አምቡላንስ የሚፈለገው መቼ ነው? ሲቸግር ነው። መጽሐፍ ቅዱስ የሚናገረው ጻድቅ በምቹ ጊዜ ወደ እርሱ ይለምናል ነው የሚለው። በምቹ ጊዜ በችግር ሰዓት አይደለም። ደግ ስለሆነ ይሰማናል እንጂ እንደው ነገራችን መልክ ያለው ሆኖ አይደለም እግዚአብሔር የሰማን። እሱ ስለፈለገን ነው። እኛ ፈልገነው አይደለም። ወንድሞች እና እህቶች ዛሬ ልነግራችሁ የምፈልገው ይህንን ነው። የሚቀጥለው ዓመት የተሻለና መልካም ዘመን ነው ብዬ አልላችሁም። ነገር ግን ተነስታችሁ ወደ ቤቴል ብትሄዱ ሶልቭድ ይሆናል። ፕሮብሌሞች ይቀጥላሉ። እግዚአብሔር አብሮነት ከኛ ጋር ይቀጥላል። አሁን አካሄዳችንን ሴትል እናድርግ። ከዚህ በፊት ስንቸገር የሆነ ችግር ውስጥ እንገባና በራሳችን አቅምና መንገድ ስንታገል እንቆይና ሲያቅተን ከእጃችን ሲያመልጥ እግዚአብሔር ድረስልን ስንል ኖረናል። ይሄ ነበር አፕሮቻችን። እሱም ደግሞ ታማኝ ነው። ሲመልስ ቆይቷል፣ ሲረዳን ቆይቷል። በሄንበት መንገድ ከኛ ጋር ሆኗል። ለችግሮቻችን መልስ ሰጥቷል። አሁን ይሄ ትሬንድ ሴትል ዲሆን ለአንዴና ለመጨረሻ ጊዜ የምንደላደልበት ህይወት ይኑረን። ተነስታችሁ ወደ ቤቴል ውጡ። በዚያ ኑሩ። በዚያ መሰዊያ ያድርጉ። ለተገለጠላችሁ አምላክ ቋሚና ዘላቂ የሆነ የአምልኮ ስፍራ ይኑራችሁ። that's the only solution። እግዚአብሔር የነገረኝ እውነት ይሄ ነው። ምንም ሜካኒዝም ታክቲክና ቴክኒክ አያስፈልግም። እንደው ዘዴ ስትቀያዩሉ 16ኛ ነጥብ እያልኩ አላሰቃያችሁም። አንድ ነገር ብቻ በቂ ነው። የሚያስፈልገው ጥቂት ወይም አንድ ነገር ነው። እሱ ምንድነው? ተነስቶ ወደ ቤቴል መውጣት፣ በዚያ መኖር። ሴትል አድርጉ። እግዚአብሔር ይባርካችሁ። ጌታ ኢየሱስ ከእናንተ ጋር ይሁን።